ማዲሰን አመቱን ሙሉ ነው። ይሄ በጣም ፈጣሪ ተጫዋች ነው። ቻንስ ክሬት ያደርግልሃል ብዙ ነገር እነሱ ነው ጉዳት ላይ በሁለቱም ተመጣጣኝ ናቸው ብለን እናልፈው እንችላለን። ነገር ግን አሁን ላይ ወቅታዊ ያላቸው አቋም እንደተባለው አርሰናል ከሰንደርላንድ ብቻ አቻ ወጣ እንጂ ከዛ በፊት ያሉትን የፕሪሚየር ሊግ ጨዋታዎች እንዳለ አሸንፏል። ይሄ 100% እያስኬዱ ነው ያለው። በአንጻሩ ግን ቼልሲዎች ቶትናሞች በቼልሲ ተሸንፈዋል 1-0። በአስቶን ቪላ 2-1 ተሸንፈዋል። ከዩናይትድ ጋር በቦርንሞዝ ያለፈ ጨዋታ ስለሆነ ያለፉትን 5 ጨዋታ እያየዋላቸው ነው። በማንቸስተር ዩናይትድ ጋር አቻ ወጥተው ነው የመጡት። ዛሬ ግን ያ ነገር አይሰራም። ትናንትና ለምን 20ኛ ደረጃ ላይ አይሆንም አርሰናል እንኳን አንደኛ ሆኖ አይደለም ቶትናም ለምን 15ኛ አይሆንም? ምንም አያገባቸውም። ደርቢነት ስሜቱ እጅግ የሚገርም ነው። ዛሬ ያው እንደነገርኩ የሚጠበቅ ጨዋታ ነው። አንደኛ አርሰናል ትናንትና ሳይሸነፍ 3 ነጥቦችን አግኝቷል። ብዙ ነጥቦችን ሳይጫወት ሳያሸንፍ ብዙ ነጥቦችን ሰብስቧል። ለምን ካልከኝ ሲቲ ተሸንፎለታል፣ ሊቨርፑል ተሸንፎለታል። ስለዚህ አሁን ያለበት ተፎካካሪ የሚሆነው በተቀራራቢ ነጥብ እንኳን ቼልሲ ነው። ስለዚህ ቼልሲ ደግሞ አጌነስት ናቸው፣ ደርቢዎች ናቸው። ይሄንን ስሜት ደግሞ የመሪነት ስሜቱን ለማስቀጠል የዛሬውን ደርቢ ማሸነፍና ማሸነፍ ግዴታ ውስጥ ነው የሚለው። ከዚህ በፊት ያደረጋቸው ጨዋታዎች የተቀራራቢነት ስሜት ያላቸውን ጨዋታ የእርስ በርሳቸውን እንኳን የበላይነቱን የሚወስደው አርሰናል ነው። ይሄን ስትመለከት አሁን ያለበትም አቋም ጥሩ እንደመሆኑ መጠር ምንም እንኳን አንዳንዴ ምን አለ መሰለህ በጣም ጨዋታ አሁን አርሰናል ያለፉትን ጨዋታዎች አንዴ ብቻ ነው ቶትናም ማሸነፍ የቻለው። ሌላውን ያረጉትን ያለፉትን 3 ጨዋታ ያ ማለት በ2 ዓመት ውስጥ በአንድ ዓመት ሁለት ጊዜ ይገናኛሉ በፕሪሚየር ሊግ። ያለፉት 3 ዓመታት እንኳን ስንመለከት ቶትናም ማሸነፍ የቻለው አንዱን ያለፉትን ጨዋታ ከ4 ውስጥ ማለት በ2 ዓመት ውስጥ። ስለዚህ አርሰናል ጥሩ እድል አለው ማለት ነው። የስኳድ ደብዝን ስንመለከት አርሰናል ከየትኛውም ዓመት በተሻለ ትልቅ ኢንቨስትመንት ተደርጎለታል። ዘንድሮ ከበረኛ እስከ አጥቂ ድረስ የተሟላ ቲም ማለት እንችላለን። ማንቸስተር ሲቲ ይሄ ኦቨር ቤንቾቹ ራሱ ለሌላ ፕሪሚየር ሊግ ተጫዋቾች ላይ ቤንች ቤስት 11 ውስጥ የሚገቡበት ተጫዋቾች ናቸው የነበረው የአራትዮሽ ዋንጫ ሲያነሳ። ዘንድሮ ደግሞ በተቃራኒው አርሰናል ያንን ስኳድ ጥራት የተመለከትንበት ነው። በተለይ ደግሞ እንደነ ኤዜ የመሳሰሉ የስኳድን ቫልዩ ከፍ ሊያደርግልኝ የሚችሉ ቡካዮ ሳካ ከጉዳት መመለሱ፣ ጊዮኬሬሽ ምናልባት ፎርሙላ ላይ ላይሆን ይችላል እንጂ እሱ የተሻለ እንቅስቃሴ ከጉዳት ዛሬ ላይ ደርስ ይችላል። ምናልባት 100% ፊት ነው አይደለም የሚለው የምንመለከትበት ነው። እንዲሁም ደግሞ ኦዴጋርድ የሚመለስልህ ከሆነ በጣም ጥሩ ነው። ሜሬኖ ለብሔራዊ ቡድኑም ኮከብ አድርጎታል። ይሄ በሚኬል አርቴታ ትልቅ አሻራቸውን ካስቀመጡበት ተጫዋች ነው። የአንድ የአማካይ ስፍራ ተጫዋችን ወደ አጥቂ አድርገህ ሌላ ቨርሳታይል እንቅስቃሴ መፈጸም እንደሱ ነገሮች አሉ። ትሮሳርድ ተቀይሮ በገባባቸው ጨዋታዎች ተጽዕኖ ፈጣሪ ነው። ማርቲኔሊ አይደርስም ጉዳቶች ስላሉት ማለት ነው። እነዚህ ዙቢሜንዲና ዴክላን ራይስ ጥሩ ጥምረት ያስመለከቱን ይገኛሉ። ሌላው ማጋሊሽ ጎዳ እንጂ እሱን ሊተካ የሚችሉ ትክክለኛ ቤንች ተጫዋቾች ይኖራቸዋልና እነዚህ ነገሮች በጣም ብዙ ናቸው። ኢንጁሪያቸው የቶትንሃም በጣም ብዙ ነው። የአርሰናል አሁን ለምሳሌ ገብርኤል ማጋሪሽ ተጎድቷል፣ ጊዮኬሬሽ ተጎድቷል፣ ካላፊዮሪ፣ ማርቲኔሊ፣ ኑኖ ማዱኬ፣ ካይ ሃቨርት፣ ገብርኤል ሄሱስ ምናልባት ኦዲጋርድን ሊያሰልፉም ላያሰልፉም ይችላል ሪስክ የሚወስዱ ከሆነ ግን ባይወስዱ ባይነኝ ብያለሁ። ለዚህ ማለት ምንድን ነው አሁን እነዚህን እንኳን ስትቆጥራቸው ወደ 8 ተጫዋቾች አርሰናል ጉዳት ነው ያሉት። ቤስት ሊሆኑ ይችላሉ ወይ ካልክ አዎ ምናልባት ገብርኤል ሄሱስ ልታስቀምጡ ይችላል። በቶትናም ቤት ግን በጣም እጅግ ከባድ ጉዳት ነው እያስተናገደ ያለው በጣም ማለት ነው። ስለዚህ ክሬዲቱ ሊሰጣቸው የሚችለው ቶማስ ፍራንክ ነው። በዚህ በጠባብ ስኳድ ይህን ሁሉ ተጫዋች አጥቶ እንዴት ነው የሚለውን ልንመለከት። ማን እንደተቆጣ ፔፔ ሳር በጣም አሪፍ ልጅ ነው። ከቢሱማ ጋር የነበራቸው ጥምረት በጣም የሚገርም አዎ በርግባል በጣም የታዳጊ ልጅ እጅግ የሚገርም ነበር። እሱም እንግዲህ ተጎድቶባቸዋል። አርሻፍ ግሬ እጅግ የሚገርም ታለንትድ ያለው ተጫዋች። እንዲሁም ደግሞ አጥቂ ስፍራው ሶላንኬ እሱ በጣም ሬር ነው። በቃ ብዙ ጊዜ ነው ጨዋታ። እንዲሁም ቢሊሱማ፣ ጀምስ ማዲሰን አመቱን ሙሉ ኩሎቭስኪ፣ ዳርጉሲን፣ ኮታታኪ፣ ቤን ዴቪስ እነዚህ ሁሉ ተጫዋቾች ተጎድቶባቸው ቶትንሃም አሁን ላይ በፕሪሚየር ሊጉ ቶፕ 4 ውስጥ ወይም ደግሞ ደረጃውን ዝቅ አድርጎ በዚህ ደረጃ ላይ መገኘቱ እጅግ የሚገርም ነው። ነገር ግን በዚህን ተጫዋች እንኳን ተጎድቶበት እንኳን አሁን ላይ ያለበት ደረጃ 8ኛ ደረጃ ነው የሚገኘው። 18 ነጥቦችን ይዟል። ልክ እንደ አስቶን ቪላ እንደ ዩናይትድ እና ሊቨርፑል ደረጃ ማለት ነው። ዛሬው ጨዋታ ግን እጅ ይሰጣሉ የሚል እምነት የለኝም በሁለቱም ጨዋታዎች መካከል። ምክንያቱም አርሰናል የዋንጫ ፉክክሩን ለማስቀጠል ቶትንሃም ደግሞ ወደ ቶፕ 4 ውስጥ ለመግባት ምንም እንኳን የዋንጫ ኮንቴንደር ባይሆንም በአውሮፓ ቻምፒዮንስ ሊግ ውድድር አለበት።
አምና ማንቸስተር ዩናይትድ 1-0 አሸንፎ ነው የመጣው። ይሄ ቲም የሆነ ነገር ይፈልጋል። ስለዚህ ፖስቴፖግሉ ረሃባቸውን ከ29 ዓመታት በኋላ አስታግሰውላቸዋል። ዘንድሮ ደግሞ ቶማስ ፍራንክ በብሬንትፎርድ ቤት እንደዛ አይነት አስደናቂ ቲም መስርት ሰርተው አሁንም በደካማ ፐርፎርማንስ ማለት በደካማ ፐርፎርማንስ ተጫዋቾች አንዳንዴ ደካማ ሲሆኑብህ የእሳቸውን ፕላን ተግባራዊ የማያደርጉልህ ከሆነ ዋጋ እየከፈሉ አጫዋዜ ብዬ እየቀያየሩ ተጫዋቾችን ቨርሳታይል እያደረጉ ውጤቶችን እያስመለከቱን ይገኛሉ። 18 ነጥቦችን በ11 ጨዋታ ማግኘታቸው እፎይ የሚያስብል ነው። ምክንያቱም ይህ ሁሉ ጉዳት ዜና እያለባቸው ማለት ነው። ስለዚህ የዛሬው ተጠባቂ ደርቢ ነው። ማን ያሸንፋል የሚለው ደግሞ እንግዲህ ምሽት ላይ እንጠብቀዋለን። የሚያጓጓ ነው። አርሰናሎች ግን ያሸንፋሉ የሚል ትልቁን ግምት ወስደዋል። ዩቲዩብ ተመልካቾቻችን ያዳመጣችሁ የተከታተላችሁ የምትገኙት እንግዲህ ከጄሚ ጋር ከጀማል ሰይድ ጋር ሆነን በእንግሊዝ ፕሪሚየር ሊግ ትናንት የተደረጉትን ጨዋታዎች ዛሬ ላይስ የሚደረጉትን ጨዋታዎች በወፍ በረር እያስቃኘናችሁ ነው የምንገኘው። አርሰናል ከቶተንሃም ሆትስፐርስ ደግሞ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ትልቁ አጓጊና ተጠባቂው ጨዋታ ነው። አርሰናል በሜዳው ባለፉት 33 ጨዋታዎች በተለይ በኤምሬትስ ቶተንሃምን ገጥሞ ባለፉት 33 ጨዋታዎች ሽንፈት ያስተናገደው በሁለት ጨዋታ ብቻ ነው። ያ ማለት 31 ጨዋታዎችን በተከታታይ በኤምሬትስ አርሰናል ማሸነፍ ችሏል። አምናም እንደምናስታውሰው በኤምሬትስ አርሰናል ድል ማድረጉ አይዘነጋም። ካቻምና ሁለቱ ክለቦች አቻ ነው የወጡትና ዛሬ ምሽት 1 ሰዓት ተኩል በግዙፉ ኤምሬትስ የሚካኤል አርቴታው አርሰናል ከቶማስ ፍራንኩ ቶተንሃም ሆትስፐርስ የሚያደርጉ ጨዋታ ይጠበቃል። ለአርሰናል ቀደምም ጄሚ እንዳነሳላችሁ ማሸነፍ ብቻ ነው። አቻ መውጣትም ለአርሰናል እንደ ሽንፈት ነው። ምክንያቱም እንደተመለከትነው ነው ትናንትና ከድልም በላይ የሆኑ ማንቸስተር ሲቲ እና ሊቨርፑል ተሸንፈውለታል እና ቼልሲ ደግሞ ወደ ድል መጥተዋልና ደግሞ የሚያስደንቅ እኮ ጄሚ ምናልባት ቶተንሃም ዛሬ ማሸነፍ የማይችል ከሆነ ቀጣይ ሳምንት ደግሞ ቼልሲና አርሰናል ነው እርስ በርስ በስታንፎርድ ብሪጅ የሚገናኙትና ለአርሰናል እነ ሲቲ መሸነፋቸውም እነ ሊቨርፑል መሸነፋቸውም እንደ ክሬዲት መያዝ አለበት። ፕላስ ደግሞ ቀጣይ ሳምንትም ቼልሲን ስለሚገጥም የግድ የዛሬውን ጨዋታ ነጥቡን ወደ 29 በማድረስ ከቼልሲ በ6 ነጥብ ርቆ አንደኛ ደረጃነቱን የሚያስጠብቅበትን ውጤት ማስመዝገብ የግዴታ ይኖርበታል ማለት ነው። ደጋፊም እንግዲህ ያው የሚጠብቀው ጨዋታ እንደሆነ ምንም አይነት ጥያቄ የለውም። ኃላፊነቱንም መወጣት አለበት። የሰው ትናንትና ባልሰራው 3 ነጥብ ካገኘ ዛሬ ደግሞ 3 ነጥብ ከሰራ ቀጣይ ቼልሲን የሚያሸንፍ ከሆነ ትክክለኛ ኮንቴንደር ወይም ደግሞ ራሱን በራሱ የመወሰን ሂደት ላይ ነው። እንግዲህ ሚካኤል አርቴታ 6ኛ ዓመት ኦልሞስት እያለቀባቸው በጣም ብዙ ዓመት ነው የለፉት። ኤፍ ኤ ካፕ እና ካራባኦ ካፕ ብቻ ነው ዋንጫ ያላቸው። ይሄ ደግሞ ለአርሰናል የሚያክል ቲም ይሄን ያክል አይደለም። ካለው ኢንቨስትመንት፣ ካለው ስኳድ፣ ካለው የደጋፊ ብዛት፣ ካለው ብዙ ነገር ከመጠበቅ አንጻር እንግዲህ ብዙ ነገር ይጠበቅባቸዋል ማለት ነው። ምናልባት ዘንድሮ እንግዲህ ራሳቸውን በራሳቸው አንዳንድ ጊዜ ምን አለ መሰለህ በራስ ጥይት ሰው አይሞትም። ልትገልብ ሌላ ሰው ልተኩስበት ነው የሚችለው። ስለዚህ መድፈኞቹ መድፋቸውን በአግባቡ ተጠቅመው የዘንድሮ ዋንጫ እንግዲህ ከፍ አድርገው ማንሳት ይጠበቅባቸዋል። ምን እንምለታለን? ጄሚ ያው በአርሰናል ቤት አሪፍ ሀሳቦችን አነሳን። የእንግሊዝ ፕሪሚየር ሊግ በነገራችን 12ኛ ሳምንት ነገ ነው ለተሰኞ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከኤቨርተን በሚያደርጉት ጨዋታ ነው የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች የሚያበቁት። ማንቸስተር ዩናይትድ ከኤቨርተን። ጄሚ እስቲ ስለ ማንቸስተር ዩናይትድ ባጭሩ እናንሳና በቀጣዩ ባሉን አጭር ደቂቃዎች ደግሞ የእንግሊዝ ፕሪሚየር ሊግ ሻምፒዮን ማን ሊሆን ይችላል እንደዚሁ ደግሞ አጭር ነገሮች ደግሞ ምናምን ይሆናል። ማንቸስተር ዩናይትድ ማንቸስተር ዩናይትድ ከኤቨርተን እንግዲህ ሰሞኑን ማንቸስተር ዩናይትዶች የቅዳሜ ምናምን ጨዋታ የላቸው ወይ እሁድና ሰኞ ነው የሚሆንባቸው እና ለሁለት ወር ወይም ደግሞ ለአንድ ወር ከምናምን ተጠባቂ ነው። እኛ ጨዋታቸው ጥሩ አቋም ላይ የሚገኝ ክለብ ነው ማንቸስተር ዩናይትድ። እንደውም የኦክቶበር ወር ላይ የወሩ ምርጥ አሰልጣኝም ተብለዋል። ብራያን ምቤሞም የወሩ ምርጥ ተጫዋችን አሸንፈው ነው የመጡት። እንደውም 5 ጨዋታዎችን ያሸንፋሉ አያሸንፉም የሚለውም እያከራከረ ነበረ። እንግዲህ ከረጅም ጊዜ በኋላ ማለት ሩበን አሞሪም ከያዙት በኋላ ለመጀመሪያ ጊዜ ተከታታይ 3 ጨዋታ እንኳን ማሸነፍ የቻሉት ያ የእሳቸው ተነሳሽነት እጅግ የሚገርም ነው። አሁን ላይ ትክክለኛ ፎርሙን ያመጡት ይመስላል ሩበን አሞሪም ወይም ደግሞ የሚፈልጉትን ፎርሜሽን የሚተገብሩላቸው ተጫዋቾች ሜዳ ላይ አቬሌብል መሆናቸው ለእሳቸው ጥሩ ነገር የተመለከትን ይመስላል። በጨዋታ እንቅስቃሴ ካገኙት ነጥብ አንጻርና እንዲሁም ደግሞ አሁን ካለበት ደረጃ ላይ ትንሽ እፎይታ ያገኙ ይመስላል። ምክንያቱም በአንድ ጊዜ ኦልሞስት ከኦክቶበር በፊት ሴፕቴምበር ወር ላይ መስከረም ወር ላይ ማለት ነው በእኛ በጣም ስትራግል ውስጥ ካለ አሰልጣኝ አንዱ ነበር። ይባረራል የሚል ጨዋታ ግምት ሲሰጣቸው የነበረው አሰልጣኝ ነበሩ። ምክንያቱም በካራባኦ ካፕ በጊብስ ታውን ከተሸነፉ በኋላ በፔናልቲ ከዛም በኋላ እንዴት በዲቪዥን ባለ ሁለተኛ ዲቪዥን ባለ ቲም እንዴት ይሸነፋል ምናምን ከዛ በፊት በአርሰናል ተሸንፈዋል። ከፉላም ጋር ወጥተው በርንሌን አሸነፉ።
ከዛ ሲቲ 3-0 አሸነፋቸው። ቸልሲን አሸነፉ፣ በብሬንትፎርድ ተሸነፉ። ከዛ በኋላ ምንም አይነት የ3 ነጥብ የመያዝ ባክ ቱ ባክ አቅም አጡ ማለት ነው። ከዛ ሰንደርላንድን 2-0 አሸነፉ። ሰንደርላንድ 2-0 ሲያሸነፉ አሳምኖ ነበረ። ትክክለኛ ፎርም ደስ የሚል ጨዋታ ተመለከትን። አይ ሀሳቦቹ ደጋፊዎቹ ራሳቸው የዩናይትድ ደጋፊዎች ሰንደርላንድ አዲስ አዳጊ ነው፣ ያን ያክል ከባድ የሚባል አይደለም እስካሁን ባለበት ደረጃ ሳያዩት ማለት ነው። ከዛ ሊቨርፑልን 2-1 ሲያሸንፍ በአንፊልድ ከ9 ዓመት በኋላ ሲያሸንፍ ዩናይትድ ተመለሰ ወደ አቋሙ ምናምን የሚያስብል ጨዋታ ተመለከትን። በባለፈው ደግሞ ከኖቲንግሃም ፎረስት ጋር ብራይተንን 4-2 ሲያሸንፉ በታሪካቸው ለመጀመሪያ ጊዜ 3 ጨዋታዎችን ማሸነፉ ወደ ሬት ይመጡ ተባለ። ከዛ በኋላ ኖቲንግሃም ፎረስት እንግዲህ ነጥብ አስጣላቸው። ከዛ ቶትንሃም ደግሞ ባለቀ ሰዓት ላይ ማቲያስ ዴሌት በነገራችን ላይ እኔ አንዳንድ ብዙ ጨዋታዎችን ያለው ዩናይትድ የማየት እድሉም ነበረኝና ዩናይትድ ላይ እርግጠኛ ሆነ መጨፈር የለብም። የምሬን ነው የምነግርህ። ከዚህ በፊት ሰማራዳይዝ ጨፍረው ነበረ። ኒውካስትልን ይዘው ክሪስታል ፓላስን ይዘው ምናምን እንደዚህ ዋንጫ ጨዋታ ላይ ክሪስታል ፓላስን ይዘው 2-1 ጀርሲ ሊንጋርድ ጎል አስቆጥሮ ኤፍ ኤ ካፕ ባነሱበት ጨዋታ እንደዚህ ኒውካስትል ላይም እንደዚሁ ራሳቸው ምናምን ቢጨፍር ግን በባለፈውም የተመለከትነው ሪቻርድሰን ቆንጆ ጎል አስቆጠረ። የሚገርም ጭፈራ አስመለከተን። ማቲያስ ዴሌት ግን ባለቀ ሰዓት ላይ ወደ ትክክለኛ ፎርም እየመጣ ያለ ልጅ አስቆጥሮ አቻ የወጡበት መንገድ አለ። ይሄ ለዩናይትድ ዘንድሮ እንግዲህ በፕሪሚየር ሊጉ ጥሩ ደረጃ ይዞ የሚያጠናቅቅበት እድል አለው። ለምን ከተባለ በአውሮፓ በየትኛውም መድረክ እየተሳተፈ አይደለም ማለት ዩናይትድ በየትኛውም አሁን ያለው ምንድነው ኤፍ ኤ ካፕ ብቻ ከካራባኦ ካፕ ወጥቷል። ፕሪሚየር ሊግ እና ኤፍ ኤ ካፕን እንግዲህ ወጥሮ የሚንቀሳቀስ ከሆነ ያለው ስኳድ በጣም ጥሩ ነው። ምናልባት ጥር ላይ የአማካይ ስፍራ ወይም ደግሞ 6 ቁጥር እንደነ ኦጋርት የመሳሰሉ ተጫዋቾችን የሚቀይር ከሆነ ለምሳሌ የብራይተን ተጫዋች ካርሎስ ባሌባን የክሪስታል ፓላሱን ዋልተርን የሚያመጣ ከሆነ ጠንካራውን ዩናይትድ እንመለከታለን። ሼሽኮ በጉዳት አለ፣ ወደ ሪትም ይመጣል፣ እሱን እናስባለን። በተለይ ግን አዲስ ፈራሚዎቹ ማቲያስ ኩኛና ብራይም ምቤሞ ትክክለኛ የፕሪሚየር ሊጉ ልምድ ስላላቸው ጥሩ የሚባል ፎርም አስመልክተውናል። በዛሬው ጨዋታ በነገው ጨዋታ ግን ከኤቨርተን ጋር ቀላል የሚባል ፉክክር አለ የሚገጥማቸው። ምክንያቱም ዴቪድ ሞይስ ከዚህ በፊት እናውቃቸዋለን። ኤቨርተን ለበርካታ ዓመታት አሰልጥነዋል፣ ያውቁታል ቤቱንና አሁንም ወደ ሀያልነት እየመለሱ የሚገኙት በሰሞንኛ ውጤታቸውም ስንመለከት ተቀራራቢ እንቅስቃሴ ላይ ነው የሚገኙት። በምንም እንኳን አሁን አሸንፈው ነው የመጡት ፉልሃምን ባለፈው 2-0። ከዛ በፊት ከሰንደርላንድ ጋር ወጥተው ነው ቶተንሃምና ቼልሲን ሽንፈታቸውን አገግመዋል፣ ፓላስንም አሸንፈዋል። የሚገርመው ያልጠበቀ ውጤት ራሱ እያስመዘገቡ ነው። ምንም እንኳን የመርሳይድ ደርቢን ቢሸነፉ ተመጣጣኝ ነበር እስከ መጨረሻው። በተለይ የነንዲ እንዲሁም ደግሞ የጃክ ግሪሊሽ እንቅስቃሴ እጅግ የሚገርም ነው። ፒክፎርድ በእንግሊዝ ብሔራዊ ቡድን ልምድ ያለው ተጫዋች ነውና እየታደጋቸው የመጣበት እንቅስቃሴ አለ። የጨዋታ እንግዲህ ነገ ምሽት 5 ሰዓት ላይ ነው የሚከናወነው። ዩናይትድ 21 ነጥቦችን ይዞ 4ኛ ደረጃ የመሆን እድል አለውና ይሄንን እድል አሳልፎ የሚሰጥ አይመስለኝም። ኤቨርተኖችም እንደዚሁ ወደ ሚድ ቴብል ለመምጣት የሚያደርጉት እንቅስቃሴ በእጅጉ ይጠበቃልና ሩበን አሞሪም ወደ አሸናፊነት ለመምጣት ይህንን ጨዋታ አሸንፎ የተሻለ ሪከርድ ወደ 4ኛ ቶፕ 4 ላይ መቀመጥ ማለት ራሱ ለአንድ ሳምንትም ለ2 ሳምንትም ምናልባት የቶትንሃም ውጤትን ትጠብቃለህ። ካልሆነ ግን ቶትንሃም ዛሬ የሚሸነፍ ከሆነ ዩናይትድ ነገ የሚያሸንፍ ከሆነ 21 ነጥቦችን ይዞ 4ኛ ደረጃ ላይ የሚሆንበታልና እጅግ ተጠባቂ ውጤት ነው። አሪፍ ሀሳብ ነው ያነሳው ጀሚያ። ማንቸስተር ዩናይትድ ከኤቨርተን ይጠበቅ ጨዋታ ነው። ዘንድሮ ደግሞ ፕሪሚየር ሊግ ለየት የሚያደርጉ ያው አንድ ጨዋታ ማሸነፍ እኮ ደረጃ ለውጡ ላይ የሚያሳየውን የደረጃ ልዩነት ያለ አይደል? ማንቸስተር ዩናይትድ 10ኛ ደረጃ ላይ የሚገኘው በ18 ነጥብ ነገ ማሸነፍ የሚችል ከሆነ 21 ነጥብ ነው የሚመጣው። 21 ነጥብ የሚመጣው ሲመጣ ደግሞ ማንቸስተር ሲቲ 2 ነጥብ ነው ያለው። ከክሪስታል ፓላስ ከፍ ብሎ 4ኛ ይመጣልና ከ10ኛ ወደ 4ኛ የ3 ነጥብን ቫልዩ እንደው ፕሪሚየር ሊግ ዘንድሮም እንደ ሴሪያው በጣም ድምቅ ብሎ እየሄደ የሚገኝ ሊግ ነውና በጣም አስገራሚ ጊዜን ነው ማሳለፍ የሚችሉት። ምናልባት ማሸነፍ የሚችሉ ከሆነ የዴቪድ ሞይስ ኤቨርተን ያው 15 ነጥብ ነው ያላቸው። ምናልባት ማሸነፍ የሚችሉ ከሆነ ከቶተንሃም ሆትስፐርስ ከአስተን ቪላ እኩል በ18 ነጥብ ወደ 9ኛ አሊያም ደግሞ ቶተንሃም ሆትስፐርስ ዛሬ የሚሸነፍ ከሆነ ከቶተንሃም ሆትስፐርስ የደረጃ ሰንጠረዡን የመረከብም አጋጣሚ ይኖራቸዋልና በአጠቃላይ ግን በጣም ጥሩ ጨዋታ ነገ ምሽት 5 ሰዓት ላይ ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከኤቨርተን የሚያደርጉት ጨዋታ ይጠበቃል። እንደዚሁም ደግሞ በተለይ አሁን ዘንድሮ በፕሪሚየር ሊግ ብዙ የተመለከትናቸው ያለነው ነገሮች አሉ አይደል? ቁጥራዊ መረጃዎች ላይ እንደዚሁም ኮከብ ጎል አስቆጣሪ ስትሬሊንግ ብሮት ሃላንድም ብዙ ማንሳት እንችላለን። 14 ጎሎች በሚገባ ቲያጎም ከብሬንትፎርድ አዲስ ፈራሚ ልጅ ነው፣ 9 ጎሎች አሉት። ይሄ የሚገርም ቁጥር ነው። አዲስ ፈርመ አዲስ ሲዝን ላይ አዲስ ሊግ ላይ
እንደዚህ አይነት ቁጥር ማስመዝገብ እጅግ የሚገርም ታለንት ነው። ዳኒ ዌልቤክ ከረጅም ዓመታት በኋላ ወደ አሸናፊነት መጥቷል። 7 ጎሎች አሉት። እነዚህ 3 ተጫዋቾች በደረጃ ሃላንድ፣ ቲያጎ እና ዳኒ ዌልቤክ የደረጃ ሰንጠረዡን ይመራሉ ማለት ነው። ኮከብ ግብ አግቢው እየተጠቀመ ነው የሚገኙት። ያ በፕሪሚየር ሊጉ የነበረን ሀሳቦች እንደዚህ ይመስሉ ነበር። የትናንት ጨዋታዎች ጀምሮ ሀሳቦችን አነሳን። በርከት ያሉ እግር ኳስ ሀሳቦችንም አንስተናል። ዋንጫ ያነሱታል የሚለውን እንደዚሁ ለአድማጮቻችን እንግለጽ። እንደዚሁም ደግሞ ያው ብዙም ተመልካችም ስላለ የባርሴሎና ውጤትም ለማስታወስ ያክል በስፔን ላሊጋም ባርሴሎና 4-0 በሆነ ውጤት አትሌቲክ ክለብን ማሸነፍ ችሏል። በነገራችን ላይ ጄሚ በካምፕኑ የመጀመሪያው ጨዋታ ነው። እንደሚታወቀው እድሳት ላይ በመሆኑ በልምምድ ሜዳ ነበር የዘንድሮን የላሊጋ ጨዋታዎች ሲያከናውን የነበረው። ባርሴሎና በመጀመሪያ የካምፕኑ ጨዋታ 4-0 በሆነ ውጤት አትሌቲክ ክለብን ማሸነፍ ችሏል። ዛሬም ሪያል ማድሪድ ከምሽት 5 ሰዓት ላይ ኤሊቼን ከሜዳ ውጭ የሚያገኝበት ጨዋታ ይጠበቃል። በጣሊያን ሴሪያ አስደናቂው የሚላን ደርቢ ምሽት 4:45 ኢንተር ሚላን ከኤሲ ሚላን የሚያደርጉትም ጨዋታ ይጠበቃል። የአንቶኒዮ ኮንቴም ናፖሊ ትላንት ምሽት አትላንታን 3-1 ማሸነፉ ይታወቃል። እና በአጠቃላይ ሲጄሚ እንግሊዝ ፕሪሚየር ሊግ ዘንድሮ ምን እንጠብቅ? ሱፐር ኮምፒውተር ኦፕታም እንዳለው እንግዲህ የተለያየ በርካታ ስታቲስቲክሶችን ተጠቅሞ 10,000 ፖይንቶችን ነው ይሰብስቡ በብዙ ነው መመዘኛ እንግዲህ ቀዳሚነቱን እንግዲህ ለአርሰናል ለመድፈኞቹ ዋንጫውን ግምት ሰጥቷል። እኛም አሁንም እኔም በራሴ እይታም ዘንድሮ አርሰናል እጅግ አስፈሪ ነው ከወጣለት ወጪ ወይም ደግሞ ካለው ስኳድ ደብዝ አንጻር እንደውም ሚካኤል አርቴታ በርካታ ዓመት ከመሳታቸው አንጻር አሁን ላይ ሙሉ ነገሩ ተሟልቶላቸዋል። ስለዚህ መድፋቸውን ብቻ በአግባቡ እየተኮሱ የሚመጣባቸውን ጠላት ማሸነፍ ብቻ የሚል እምነት አለኝ። በዛ ጥሩ ፎርም ላይ ነው የሚገኙት። ሲቀጥል እንግዲህ ማንቸስተር ሲቲ እጅግ አስፈሪ ነው። አስፈሪነቱ ምንድነው? አንዱ ጨዋታው ላይ ሊጥልብህ ይችላል እንጂ ተፎካካሪነቱ እስከ መጨረሻው ድረስ እንግዲህ ታግሎ አንገት ለአንገት የ5 ነጥብ ልዩነት ምናልባት እንደው በ5 ነጥብ ልዩነት ማንቸስተር ሲቲ ይሸነፋል የሚል እምነት አለኝ። ይሄም ፔፕ ጋርዲዮላ ለመጀመሪያ ጊዜ በሁለት ሲዝን ተከታታይ ዋንጫ ሳያነሱ የሚያሳልፉበትን እድል ይኖራቸዋል የሚል እምነት አለኝ። ሚካኤል አርቴታ በዘንድሮ እንግዲህ ከ6 ዓመት በኋላ ለመጀመሪያ ጊዜ እንዲሁም ደግሞ ከበርካታ ዓመታት በኋላ አርሰናል ዋንጫውን ያነሳል የሚል እምነት አለኝ። ቼልሲም ጥሩ ፉክክር ያስመለክተናል። ማንቸስተር ዩናይትድም ቶፕ 5 ሆኖ ይጨርሳል የሚል ግምት አለኝ። ለሊቨርፑል ግን ምናልባት ትንሽ ፈተናዎቹ ሊከብዱ ይችላሉ። በዚሁ ከቀጠለ አርነ ስሎት ከውድድር ውጭ የሚሆን ከሆነ አዲስ አሰልጣኝ መጥቶ ይታደጋቸዋል የሚለው በቅርበት የምንከታተል ነው የሚሆነው። ቶትናምም ጥሩ እድል ያለው ክለብ ይመስለኛል። እስከ ዩሮፓ ድረስ የመሳተፍ እድሎች አሉት። ይህን ይመስላል የኔ ግምት። እናመሰግናለን ጄሚ። ንስር ስፖርትና መዝናኛ በዩቲዩብ ገጻችን የተከታተላችሁ ነው የምትገኙት። ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የዛሬ የመወያ ርዕሶች የመረጥናቸው በእንግሊዝ ፕሪሚየር ሊግ የትላንት የጨዋታ ውጤቶችን አነሳሳን። በማንቸስተር ሲቲ ቤት በሊቨርፑል ቤት የነበሩትን የጨዋታ ውጤቶችን አነሳን። ዛሬም ስለሚደረገው የለንደን ደርቢ የሰሜን ለንደን ደርቢ ተጠባቂ ጨዋታም አነሳንላችሁ። ነገም ስለሚደረገው ስለ ማንቸስተር ዩናይትድ እና ስለ ኤቨርተን ጨዋታም በወፍ በረር ቃኘንላችሁ። እንደዚሁም ጄሚም እንዳነሳው እንግሊዝ ፕሪሚየር ሊግ የዘንድሮውንም የሚፈጠረውን ሁነታዊ እንደዚህ ነው የሚፈጠረው ግምቱንም አድርሶናል እና አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። እንደዚሁም በቀጣይ ጊዜያቶችም እንደነዚሁ የተመራረጡ የጨዋታ ጊዜዎችን አንድ ላይ እያነሳን አብረናችሁ ምን ቆይ ይሆናል። እዚህም አብረን ስንቆይ የቱሪዝም ባለሙያው ጀማል ሰይድ ጄሚም አብራችሁ ቆይቶ ነበር። ጄሚ መልካም ጊዜ ይወልልን። እናመሰግናለን አብራችሁ ስለሆናችሁ። የቀጣይ ስርጭቶች ሲኖሩ ካርዶችንም እንሞላላችኋለን። በነገራችን ላይ ዛሬ እንግዲህ የእንግሊዝ ፕሪሚየር ተጠባቂውን ጨዋታ እናስመለክታችኋል። ሊድስ ዩናይትድ ከአስቶን ቪላ በቀጥታ ከብስራት ኤፍኤም 101.1 እንዲሁም ደግሞ በንስር ስፖርት የዩቲዩብ ቻናላችን በዚሁ አብራችሁን እንግዲህ የተመረጡ ጨዋታዎችንም እንደዚሁም ደግሞ የንስር እይታ ፕሮግራሞችንም በርከት ያሉ ፕሮግራሞችም ፊራም ያቀርብልናል። ዛሬ ከካሜራ ጀርባ ሆኖ ዳይሬክት በማድረግ ቆንጆ ፕሮግራም አስመልክቶናል። ሰብስክራይብ አድርጉልን፣ ላይክ ሼር እያደረጋችሁ አብራችሁን የጨዋታ ግምታችሁንም አስቀምጡልን። አብራችሁ ስለነበራችሁ ከልብ እናመሰግናለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጀማል ሰይድ እና እኔም የንስር ስፖርት ኮሜንታተር ዘነበው ብሸት አብረናችሁ ቆየን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።